taking Cuba. It may not be a friendly takeover. It wouldn't matter. Cuba is ready to fall. We'll be doing something with Cuba very soon. አሜሪካ ራውል ካስትሮን እንደ ማዱሮ አስራ ለፍርድ ለማቅረብ እየሰራች ነው። Hoy en el 1902 la bandera cubana ondeó por primera vez. በኩባ ህዝባዊ አመጽ እንዲቀሰቀስ ሲአይኤ እየጣረ ነው። ማርኮ ሩቢዮ ኩባን ሊያፈርስ ነው። የአሜሪካ መንግስት የቀድሞውን የኩባ ፕሬዝዳንትና የአብዮት መሪ የ94 ዓመቱን ራውል ካስትሮ ልክ እንደ ኒኮላስ ማዱሮ አግቶ ወደ አሜሪካ በመውሰድ በወንጀል ለመክሰስና ለፍርድ ለማቅረብ ከፍተኛ ዝግጅት እያደረገ መሆኑን ከዋሽንግተን የሚወጡ መረጃዎች እያመለከቱ ነው። ይህ የትራምፕ አስተዳደር ሊወስዶ እየተዘጋጀ ያለው እርምጃ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ውጥረት ከመቼውም ጊዜ በላይ እንዲባባስ እያደረገው ነው። አሜሪካ ራውል ካስትሮን ለመክሰስ ያዘጋጀችው ፋይል እንደ አውሮፓውያን አቆጣጠር በ1996 በኩባ ወታደራዊ ጀቶች የተፈጸመውን ጥቃት መነሻ በማድረግ ነው። በወቅቱ ብራዘርስ ቱ ዘ ሬስኪው በተባለ የኩባ አሜሪካውያን ሰብአዊ መብት ድርጅት የሚበሩ 2 ሲቪል አውሮፕላኖች በኩባ ጦር ተመትተው እንዲወድቁ ተደርጓል። በጥቃቱ ወቅት 3 የአሜሪካ ዜጎችን ጨምሮ 4 ሰዎች ተገድለዋል። ራውል ካስትሮ በወቅቱ የኩባ መከላከያ ሚኒስትር በመሆናቸው አውሮፕላኖቹ ጥቃት እንዲሰነዝሩ ቀጥተኛ ትዕዛዝ ሰጥተዋል በሚል ነው አሜሪካ የወንጀል ክስ የምትመሠረትባቸው። አሜሪካ ልዩ ኮማንዶዎችን በማሰማራት የቀድሞውን የኩባ ፕሬዝዳንት ራውል ካስትሮ ከኩባ አግቶ ወደ አሜሪካ በመውሰድ ለፍርድ ለማቅረብ በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሚመራ ቡድን አቋቁማለች የሚሉ መረጃዎች ከሃቫና እየወጡ ነው። አሜሪካ ራውል ካስትሮን በቁጥጥር ስር ለማዋል ወታደራዊ እርምጃ ልትወስድ ትችላለች በሚል ስጋት በኩባውያን ዘንድ ከፍተኛ ድንጋጤን ፈጥሯል። የአሜሪካ ፌዴራል አቃቤ ሕጎች የፊታችን ረቡዕ ሜይ 20 ቀን 2026 በማያሚ ፍርድ ቤት ክሱን ይፋ እንደሚያደርጉ ይጠበቃል። በዕለቱ የጥቃቱ ሰለባዎች የሚታሰቡበት ልዩ ሥነ ሥርዓት ይዘጋጃል። ክሱ በይፋ ከመታወጁ በፊት በአሜሪካ ሕግ መሠረት በታላቁ ዳኛ መጽደቅ ይኖርበታል። ጉዳዩን በቅርበት የሚከታተሉ ወገኖች የዶናልድ ትራምፕ አስተዳደርና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህን ክስ የኩባን ኮሚኒስት ሥርዓት ሙሉ በሙሉ ለመጣል እንደ ትልቅ የፖለቲካ መሣሪያ እየተጠቀሙበት ነው እያሉ ነው። ድሪም ቢልደርስ ሪል ስቴት በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በካሬ ከ98 ሺህ ብር ጀምሮ ውብ መኖሪያ ቤት አቅርቦላቸዋል። በውብ ንድፍ በጥራት የሚገነባው ኮምፓውንድ አፓርትመንት ለኑሮ ይመቻል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር አማራጭ አቅርቦላቸዋል። በውስጡም 2 የመዋኛ ገንዳ፣ ጂምና ስፓ፣ የሕፃናት መጫወቻ፣ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና ኃይል መሙያ ይኖረዋል። ለሳሎን ቲዩብ ቤተሰቦች ለአጭር ጊዜ የሚቆይ ከ7 እስከ 30 በመቶ እውነተኛ ቅናሽ አድርጓል። 100 በመቶ ለሚከፍሉ ገዢዎች ደግሞ በካሬ 73 ሺህ ብር ብቻ እየሸጠ ነው። ለበለጠ መረጃ በ0935 12 12 19 ወይም በ0985 81 15 85 ይደውሉ። ድሪም ቢልደርስ ሪል ስቴት። በሲአይኤ ዳይሬክተር ጆን ራትክሊፍ የተመራ የአሜሪካ ልዑካን ቡድን ወደ ሃቫና በማምራት ከኩባው የቀድሞ ፕሬዝዳንት የልጅ ልጅ ከራውል ጊሌርሞ ሮድሪጌዝ ካስትሮና ከሌሎች የኩባ ከፍተኛ የመንግሥት ባለሥልጣናት ጋር ከፍተኛ ድርድር አድርጎ ነበር። ይህ በሲአይኤው ዳይሬክተር ጆን ራትክሊፍ ከተመራው የልዑካን ቡድን ጋር የኩባ ከፍተኛ ባለሥልጣናት ሰሞኑን ያደረጉት ቀናትን የፈጀ ምስጢራዊ ድርድር በሁለቱ አገራት መካከል ያለውን የከረረ ውጥረት ለማርገብ የተደረገ ታሪካዊና አስገራሚ ክስተት ነው የሚሉ አስተያየቶች በዓለም አቀፍ መገናኛ ብዙሃን በስፋት ሲንሸራሸር ነበር። በዚህ የኩባ ከፍተኛ የመንግሥት ባለሥልጣናት በሚገኙበት ተደራዳሪ ቡድን ውስጥ አባል የሆነው ጊሌርሞ ሮድሪጌዝ ካስትሮ የቀድሞ ፕሬዝዳንት የራውል ካስትሮ የልጅ ልጅ እንጂ በኩባ መንግሥት ውስጥ ምንም አይነት ኦፊሴላዊ ሚናም ሆነ ሥልጣን እንደሌለው የሚያውቁ በርካታ ኩባውያን በድርድሩ ላይ የእሱ መገኘት ከፍተኛ ግርታ ፈጥሮብናል ሲሉ ተደምጠዋል። አሜሪካ የቀድሞውን የኩባ ፕሬዝዳንት ራውል ካስትሮ አስራ ወደ አሜሪካ በመውሰድ
ለፍርድ የማቅረብ እርምጃ ከወሰደች ከሰሞኑ አሜሪካ ከኩባ ቴክኖክራቶች ጋር ለኢኮኖሚ ማሻሻያ እርምጃ እንዲወሰድ ስትደራደርበት የነበረውን ሚስጥራዊ ውይይት ሊያደናቅፈው እንደሚችል የፖለቲካ ተንታኞች ይገምታሉ። የትራምፕ አስተዳደር በነዳጅና በኤሌክትሪክ ቀውስ ለተመታችው ኩባ የ$100 ሚሊዮን አስቸኳይ የሰብአዊ የኃይል ወይም የነዳጅ ድጋፍ ለማድረግና የተጣለባትን ማዕቀብ ለማላላት ዝግጁ መሆኑን በድርድሩ ላይ ያሳወቁት የሲአይኤ ዳይሬክተር ጆን ራትክሊፍ ይህንን ድጋፍ እንደ ማባበያ በመጠቀም የኩባ መንግሥት የአሜሪካን ጥብቅ ቅድመ ሁኔታዎች እንዲቀበል በኩባ መንግሥት ላይ ጫና አድርገዋል። የኩባ መንግሥት ለእርዳታውና ለማዕቀቡ መላላት በምላሹ የሚከተሉትን እርምጃዎች እንዲወስድ የልዑካን ቡድኑ ጠይቋል። በኩባ በተለያዩ ጊዜያት በተደረጉ ሕዝባዊ ተቃውሞዎች የታሰሩ ዜጎች በአስቸኳይ እንዲፈቱ፣ የኩባ መንግሥት የያዘውን የኢኮኖሚ ሞኖፖሊ በማላላት የግል ንግዶች ሙሉ በሙሉ እንዲንቀሳቀሱ መፍቀድ፣ እንዲሁም ኩባ ከሩሲያና ከቻይና ጋር ያላትን የደህንነትና የወታደራዊ ትብብር እንድትቀንስ በድርድሩ ላይ ጠይቋል። ይህ የአሜሪካ መንግሥት ያቀረበው ቅድመ ሁኔታ በእጅጉ ያበሳጫቸው የኩባ ውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ የአሜሪካን ዛቻና ጫና በመኮነን ኩባ ምንም አይነት ማዕቀብና ማስፈራሪያ ሳይበግራት በራሷ ሉዓላዊነትና በሶሻሊስት ጎዳና መጓዟን እንደምትቀጥል በቁጭት ገልጸዋል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል አገሪቱ ካለችበት ከባድ የኤሌክትሪክ መቆራረጥና የምግብ እጥረት የተነሳ የአሜሪካን የገንዘብ አቅርቦት ለመቀበል ከፍተኛ ፍላጎት አላቸው። ይሁን እንጂ የኩባ ባለሥልጣናት የትራምፕንና የሲአይኤን እውነተኛ ዓላማ በጥንቃቄ እየመረመሩት ነው። ይህ ሁኔታ የአሜሪካ ቴክኖክራት ባለሥልጣናትን ወደ አገሪቱ በማስገባት የመንግሥት ለውጥ ለማምጣት የታለመ የተሸፈነ ውጥመት ሊሆን ይችላል ብለው እንደሚሰጉ እየተነገረ ነው። በአሁኑ ወቅት ያቺ ብዙ የተባለላት ኩባ በደሴቲቱ ዋና ከተማ ለ22 ሰዓታት የሚቆይ የኤሌክትሪክ ኃይል መቋረጥ ችግር ሲገጥማቸው ኩባውያን በመንግሥታቸው ላይ ተቃውሞ ማሰማት ጀምረዋል። ይህ የተቃውሞ እንቅስቃሴ ከዋና ከተማዋ ሃቫና ወደ መላ አገሪቱ ተስፋፍቷል። የኩባ የኤነርጂ ሚኒስትር ቪሴንቴ ዴላኦ ሌቪ ቀደም ሲል የነዳጅ ዘይት እንደጠፋ በአገሪቱ ያሉ ሙሉ እንቅስቃሴዎች እንደቆሙ አምነዋል። ምንም ነገር የለንም ሲሉ ለመንግሥት ቴሌቪዥን ተናግረዋል። አሜሪካ የቬኔዙዌላን ፕሬዝዳንት ከጠለፈችበትና ዋሽንግተን የቬኔዙዌላን የነዳጅ ኢንዱስትሪ ከተቆጣጠረችበት ጊዜ ጀምሮ አሜሪካ በሃቫና ለውጥ እንዲመጣ ግፊት አድርጋለች። የአሁኑ አገዛዝ መውደቅ ወይም ቢያንስ ኢኮኖሚውን ለአሜሪካ ጥቅም መክፈትና በቁጥጥር ስር መዋል እንዳለበት የአሜሪካ ባለሥልጣናት በተደጋጋሚ ሲናገሩ ይደመጣሉ። በኩባ ከፍተኛ ባለሥልጣናትና በሲአይኤ ዳይሬክተር ራትክሊፍ መካከል የተደረገው ስብሰባ ውጤት እስካሁን ግልጽ አይደለም። ኩባውያን አገራቸው ለአሜሪካ ብሔራዊ ደህንነት ስጋት እንዳልሆነችና አሜሪካ ደግሞ ኩባ መሠረታዊ ለውጦችን ካደረገች ብቻ በኢኮኖሚና ደህንነት ጉዳዮች ላይ በቁም ነገር ለመሳተፍ ዝግጁ መሆኗን ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ቀደም ሲል ትርጉም ያለው ለውጥ እስካለ ድረስ $100 ሚሊዮን እርዳታ እንደሚሰጥ ተናግሯል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ከዚህ በፊት ታይቶ በማይታወቅ ቅንነትና በተሰበረ ስሜት ውስጥ ሆነው አሜሪካ ለኩባ ሕዝብ ለመስጠት ያቀደችውን ልገሳ የኩባ ሕዝብና መንግሥት ምንም አይነት ግዴታ እስካልተጣለበት ድረስ እርዳታውን እንደሚቀበል ለአሜሪካውያኑ ተደራዳሪዎች ተናግረዋል። በአሁኑ ወቅት 9.5 ሚሊዮን የሚሆነው የኩባ ሕዝብ ስለ ወደፊት ዕጣ ፈንታው እርግጠኛ አይደለም። በደሴቲቱ ላይ የተፈጠረው የነዳጅ እጥረት ሕዝቡን በኑሮና በሕይወቱ ተስፋ አስቆራጭ ሁኔታ ውስጥ እየከተተው ነው። ከሳምንታት በኋላ በኩባ የበጋ ወቅት እየቀረበ ሲመጣና ሰዎች ያለ አየር ማቀዝቀዣ ቬንቲሌተር ለመተኛት ወይም ምግብ በማቀዝቀዣ ውስጥ ለማቆየት ሲቸገሩ ምን እንደሚፈጠር እያሰቡ ብዙዎች በጭንቀትና በስጋት ውስጥ መሆናቸውን እየተናገሩ ነው። የኩባ ኢኮኖሚ ዛሬ ሳይሆን ለ5 ዓመታት በፍጥነት እየተንኮታኮተ ብዙዎች የዕለት ጉርሳቸውን ለማግኘት እየታገሉ ነው። አሜሪካ ወደ ኩባ የሚገቡ የነዳጅ መርከቦችን በማገዷ ምክንያት አገሪቱ ከባድ የነዳጅ እጥረት ገጥሟታል። በዚህም የተነሳ ዋና ዋና የኤሌክትሪክ ማመንጫዎች በመቆማቸው የኩባ ሕዝብ በየቀኑ እስከ 16 ሰዓታት የሚደርስ
የኤሌክትሪክ መቆራረጥ እየደረሰበት ይገኛል። በዶላር እጥረት ምክንያት አገሪቱ መሠረታዊ ምግቦችን እንኳን እንደ ሩዝና ወተት መግዛት አቅቷታል። ሆስፒታሎች ያለ መብራትና ያለ በቂ መድኃኒት እየሰሩ በመሆኑ የጤናው ዘርፍ ሙሉ በሙሉ ሊፈርስ ተቃርቧል። የኩባ የአገር ውስጥ ገንዘብ ፔሶስ ዋጋው ሙሉ በሙሉ የረከሰ ሲሆን በጥቁር ገበያ የዶላር ምንዛሬ በከፍተኛ ደረጃ ኑሯል። ይህም የሕዝቡን የመግዛት አቅም አውድሞታል። የአሜሪካ መንግሥት የኩባ ወታደራዊ ኃይል የሚቆጣጠራቸውን ሆቴሎችና የንግድ ተቋማት በማዕቀብ ዝርዝር ውስጥ በማካተቱ የአገሪቱ ዋና የገቢ ምንጭ የነበረው የቱሪዝም ዘርፍ ክፉኛ ተመቷል። ሆቴሎች፣ የመዝናኛ የባህር ዳርቻዎች፣ ሙዚየሞች እንዲሁም ሌሎች ተቋማት ከሥራ ውጭ ሆነዋል። እነዚህ ሰዎች ኃላፊነት ላይ እስካሉ ድረስ የኩባን አቅጣጫ መቀየር እንደምንችል አላስብም ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ሳምንት ወደ ቻይና ሲበሩ ተናግረዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ አገሪቱን መቆጣጠር እንደሚፈልጉ በተደጋጋሚ አቋማቸውን ግልጽ አድርገዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዓላማ በኩባ የመንግሥት ለውጥ ማምጣት በመሆኑ ማዕቀቡን ወደ ሁለተኛ ደረጃ ማዕቀብ አሳድጎታል። ይህ ማለት ከኩባ ጋር የሚነግዱ ማናቸውም የውጭ አገር ኩባንያዎች በአሜሪካ ይቀጣሉ ማለት ነው። ይህ በኩባ የተፈጠረው የኑሮ ውድነትና የኤሌክትሪክ መጥፋት በሕዝቡ ዘንድ ከፍተኛ ብሶት ፈጥሯል። መንግሥት የጸጥታ ኃይሎችን በከፍተኛ ተጠንቀቅ ላይ እንዲሆኑ በመላ አገሪቱ አሰማርቷል። በማንኛውም ሰዓት አገር አቀፍ ሕዝባዊ ዓመፅ ሊቀሰቀስ ይችላል የሚል ከፍተኛ ስጋት አለ። በሳምንቱ መጨረሻ በሃቫናና በምስራቃዊ የኩባ ክፍሎች ነዋሪዎች የኤሌክትሪክ መብራት እንዲበራላቸው በመጠየቅ ጎዳናዎች ላይ እሳት በማንደድ በአልጀዚራና በሌሎች ሚዲያዎች እንደተዘገበው ሕዝባዊ ተቃውሞችን እያደረጉ ነው። የዶናልድ ትራምፕ አስተዳደር ወደ ኩባ ነዳጅ በሚያጓጉዙ መርከቦችና ኩባንያዎች ላይ የጣለው ጠንካራ ማዕቀብና እገዳ እንደ ቬኔዙዌላና ሜክሲኮ ያሉ አገራት ለኩባ ነዳጅ እንዳያቀርቡ አድርጓል። ከሩሲያ በእርዳታ ተገኝቶ የነበረው ነዳጅም አልቋል። ጆን ራትክሊፍ ከኩባ ከፍተኛ ባለሥልጣናት ጋር ያልተለመደ ምስጢራዊ ስብሰባ በሃቫና አድርገዋል። አሜሪካ ኩባ ከኮሚኒስት አስተዳደር እንድትወጣና ከሩሲያና ቻይና ጋር ያላትን ግንኙነት እንድታቋርጥ ግፊት እያደረገች ነው። በአሁኑ ወቅት በኩባ የፖለቲካ ቀውስ ውስጥ ከፍተኛ ተጽዕኖ ፈጣሪ ሆኖ ብቅ ያለው የራውል ካስትሮ የልጅ ልጅ ኤል ካንግሬሆ ወይም ክራብ በሚል ቅጽል ስም የሚታወቀው ሌተና ኮሎኔል ራውል ጊሌርሞ ሮድሪጌዝ ካስትሮ ነው። የ94 ዓመቱ የራውል ካስትሮ የልብ ወዳጅና ተወዳጅ የልጅ ልጅ የሆነው ራውል ጊሌርሞ በአሁኑ ወቅት በአሜሪካና በኩባ መካከል እየተካሄደ ባለው እጅግ በጣም ምስጢራዊ ድርድር ላይ የኩባ መንግሥት ዋና ተወካይ ሆኖ እየሠራ ይገኛል። በአብዛኛው ኩባውያን ዘንድ እምብዛም የማይታወቀው ይህ ኩባዊ ፖለቲከኛ የካስትሮ የልጅ ልጅ ራሱ ከኩባ ወደ አሜሪካ ከተሰደደ ቤተሰብ ከሚወለደው ከአሜሪካዊው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አማካሪዎች ጋር ከካሪቢያን ደሴቶች በአንደኛው ውስጥ በተደጋጋሚ በምስጢር የተገናኘ ሲሆን በቅርቡ ደግሞ የሲአይኤው ዳይሬክተር ጆን ራትክሊፍ ሃቫናን በጎበኙበት ወቅት በድርድሩ ላይ ተሳትፏል። የዶናልድ ትራምፕ አስተዳደር ይህን የካስትሮ የልጅ ልጅ ከአሜሪካውያን ጋር ለመሥራት ያሳየውን ፍላጎት እንደ ጥሩ አጋጣሚ ያየዋል። ምክንያቱም እሱ ከቀድሞዎቹ ኮሚኒስት መሪዎች በተለየ ለኢኮኖሚ ነፃነትና ከአሜሪካ ጋር ያለውን ግንኙነት ለማሻሻል ፍላጎት እንዳለው ስለሚታመን ነው። ሌተና ኮሎኔል ራውል ጊሌርሞ ሮድሪጌዝ ካስትሮ ይፋ የፖለቲካ የሥልጣን ቦታ ባይኖረውም የራውል ካስትሮ የግል ደህንነት ጥበቃ ክፍል ዋና አዛዥ ነው። ራውል ካስትሮ አሁንም ከበስተጀርባ የኩባ ትክክለኛ ውሳኔ ሰጪ በመሆናቸው ወደ እሳቸው መድረስ የሚቻለው በዚህ በልጅ ልጃቸው በኩል ብቻ ነው። እሱ ከማን ጋር እንደሚገናኙ ይወስናል። መልእክቶችንም በመለዋወጥ ጉልህ ሚና ይጫወታል። የካስትሮ ቤተሰቦች ለበርካታ ዓመታት ኩባን በቀጥታ ከመሩ በኋላ በአሁኑ ወቅት በይፋዊ የመንግሥት ሥልጣን ላይ ባይኖሩም ከመጋረጃ ጀርባ የኩባን ፖለቲካ፣ ወታደራዊ ኃይልና ኢኮኖሚ የሚዘውሩት እነሱ ናቸው። ፊደል ካስትሮ በ2016 ማረፋቸውንና ወንድማቸው ራውል ካስትሮ በ2021 ከፓርቲ መሪነታቸው በይፋ መልቀቃቸውን ተከትሎ አገሪቱን ሚጌል ዲያዝ ካኔል በፕሬዝዳንትነት ቢመሩም የካስትሮ ቤተሰብ ተጽዕኖ ግን አሁንም ቀጥሏል።
የካስትሮ ቤተሰብ በአሁኑ ወቅት በኩባ ፖለቲካ ውስጥ ያላቸው ቁልፍ ሚና በሚከተሉት 3 መንገዶች ይገለጻል። የራውል ካስትሮ ልጅ የሆኑት አሌሃንድሮ ካስትሮ ስፒንና የቤተሰቡ የቅርብ ሰዎች የኩባን ወታደራዊ የንግድ ጥምረት GAESA በበላይነት ይቆጣጠራሉ። ይህ ተቋም የኩባን የቱሪዝም ኢንዱስትሪ፣ ሆቴሎች፣ የገንዘብ ልውውጥና የችርቻሮ ንግድ 80% የሚሆነውን ይቆጣጠራል። ፕሬዚዳንት ዶናልድ ትራምፕና ማርኮ ሩቢዮ ማዕቀብ ያደረጉትም በተለይ በዚህ የካስትሮ ቤተሰብ የገንዘብ ምንጭ ላይ ነው። ራውል ካስትሮ ለብዙ 10 ዓመታት የጦር ሚኒስትር በመሆናቸው አሁን ያሉት ከፍተኛ የጦር ጀነራሎችና የደህንነት መኮንኖች በሙሉ ለካስትሮ ቤተሰብ ፍጹም ታማኝ የሆኑ ነባር ታጋዮች ናቸው። በአሁኑ ወቅት አገሪቱ ከአሜሪካ ጋር ለምታደርገው የሚስጥር ድርድርና የፖለቲካ ማሻሻያ የመጨረሻውን ይሁንታ የሚሰጡት ከመጋረጃ ጀርባ ያሉት እነዚሁ የካስትሮ ቤተሰብ አባላትና ወታደራዊ አማካሪዎቻቸው ናቸው። አሁን ያለው የኮሚኒስት መንግሥት ሕዝባዊ ሕጋዊነት ያገኘው ከ1959 የፊደል ካስትሮ አብዮት በመነጨው ታሪክ ነው። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ከአሜሪካ የሚሰነዘረውን የኢኮኖሚ ጫና ለመቋቋም አሁንም የፊደልና የራውል ካስትሮን ጸረ ኢምፔሪያሊዝም መርሆች እንደ ዋና የፖለቲካ መከላከያ መሳሪያ አድርገው ይጠቀሙበታል። በአጠቃላይ የካስትሮ ቤተሰብ በይፋዊው የፕሬዝዳንት ወንበር ላይ ባይቀመጡም የኩባ ጦር ኃይልና ዋናው የኢኮኖሚ መዋቅር አሁንም በእጃቸው በመሆኑ የአገሪቱ እውነተኛ መሪዎች ተደርገው ይወሰዳሉ። የካስትሮ ቤተሰብ በተለይ አሌሃንድሮ ካስትሮ ስፒን ከመጋረጃ ጀርባ የጦር ኃይሉንና የደህንነት መዋቅሩን ተቆጣጥሮ ይገኛሉ። አሁን ባለው የኢኮኖሚ መላሸቅ ምክንያት በነባር ኮሚኒስቶች ወይም የካስትሮ ታማኞችና የአሜሪካን ድጋፍ በመቀበል የቪየትናም አይነት የገበያ ማሻሻያ ማድረግ በሚፈልጉ ቴክኖክራቶች መካከል የውስጥ ሹክቻ አለ። ኩባ ከአሜሪካ ጫና ለመውጣት ወደ ሞስኮና ቤጂንግ ብታይም ሁለቱ አገራት በአሁኑ ወቅት ለአገሪቱ የሚያስፈልገውን ከፍተኛ የነዳጅና የገንዘብ ድጋፍ በነፃ ለመስጠት ፍላጎት አላሳዩ። ይህም የሃቫናን መንግሥት አማራጭ አሳጥቶታል። የመገናኛ ብዙሃን የኩባን ወቅታዊ ቀውስ አስመልክቶ አገሪቱ በታሪኳ ከፍተኛ ወደሆነ የኃይልና የኢኮኖሚ ውድቀት ደረጃ ላይ መድረሷን በስፋት እየዘገቡ ይገኛሉ። አሜሪካ በጣለችው ጠንካራ የነዳጅ ማዕቀብ ምክንያት ኩባ ሙሉ በሙሉ የናፍጣና የነዳጅ ክምችት ማጣቷን ተከትሎ የዓለም መገናኛ ብዙሃን ትኩረት ያደረጉባቸው ዋና ዋና ጉዳዮች የኃይል አቅርቦት መደርመስና ሕዝባዊ ተቃውሞ ናቸው። የኩባ የኤሌክትሪክ ኃይል መቆራረጥ በዋና ከተማዋ ሃቫናና በምስራቃዊ ግዛቶች ዜጎች በቀን እስከ 22 ሰዓት ያለ መብራት እየኖሩ ነው። ፍራቻና የተስፋ መቁረጥ ስሜት በነገሰባት ሃቫና ውስጥ ሕዝቡ በጨለማ ጎዳናዎች ላይ ወጥቶ ብረት ድስት በመምታትና ቆሻሻዎችን በማቃጠል መንግሥትን እየተቃወመ ይገኛል። በኩባ መንግሥት ቁጥጥር ስር ያሉ ተቋማት አሜሪካ ልትወረን ትችላለች በሚል ሕዝቡ የቤት ውስጥ ዝግጅት እንዲያደርግ መመሪያ እያሰራጩ መሆኑን ሲኤንኤን ከስፍራ ሆኖ ዘግቧል። ዓለም አቀፍ ተንታኞች እንደሚሉት አሁን ያለው የነዳጅ እጥረት አገሪቱን ለከፍተኛ ረሃብና ለሕዝባዊ ዓመፅ እያጋለጠ በመሆኑ ኩባ የታሪክ መለወጫ ምዕራፍ ላይ ትገኛለች። የፖለቲካ ተንታኞች እንደሚያመለክቱት ደግሞ የኩባ ኮሚኒስት መንግሥት ለተፈጠረው አገራዊ ቀውስ የሚሆን ምንም አይነት አስተማማኝና ግልጽ የሆነ የሕዝብ መታደጊያ ዕቅድ የለውም። በሃቫናና በተለያዩ ከተሞች የተነሱት ድንገተኛ ሕዝባዊ ተቃውሞዎች አገሪቱ ባለፉት 70 ዓመታት ውስጥ አይታው የማታውቀውና የኮሚኒስት ሥርዓቱ ሊያከትም የሚችልበት የመጨረሻው የውድቀት ምዕራፍ ሊሆን እንደሚችል ይገምታሉ። በጉዳዩ ላይ ሰፊ ጥናት ያደረጉ ተንታኞች የአሜሪካን የነዳጅ ማዕቀብ ሲገመግሙ የትራምፕ አስተዳደር ዓላማ እስከ 2026 ማጠናቀቂያ ድረስ በኩባ የመንግሥት ለውጥ ማምጣት መሆኑን በግልጽ ያሳያል ይላሉ። የሲአይኤ ዳይሬክተር ጆን ራትክሊፍ ወደ ሃቫና ማምራታቸው አሜሪካ በኩባ ላይ የያዘችው አቋም እጅ የመስጠት ወይም የመደቆስ ምርጫን ያካተተ ቁርጠኛ የፖለቲካ ቁማር መሆኑን ያሳያል። በርካታ የላቲን አሜሪካ ጉዳዮችን የሚተነትኑ ባለሙያዎች እንደሚያስጠነቅቁት የ11 ሚሊዮን ሕዝብ መኖሪያ የሆነችው ኩባ ሙሉ በሙሉ ከተደረመሰች በአሜሪካና በጎረቤት አገራት ላይ ከባድ የሆነ የጅምላ ስደትና የሰብአዊ መብት ቀውስ ያስከትላል። ይህ ደግሞ ለአሜሪካ ውስጣዊ ፖለቲካ ሌላ ራስ ምታት መሆኑ አይቀሬ ነው። አሜሪካ
ኩባን ለሩሲያና ለቻይና የስለላና የጦር ሰፈሮች መሸሸጊያ መሆኗን እንድታቆም ያቀረበችው ማስጠንቀቂያ የኩባ ቀውስ የሁለትዮሽ ብቻ ሳይሆን የዓለም አቀፍ ልዕለ ኃያላን የጂኦፖለቲካ ፉክክር መገለጫ መሆኑን ተንታኞች ያሰምሩበታል። በአጠቃላይ የፖለቲካ ተንታኞች የኩባ መንግሥት በአሜሪካ የኢኮኖሚ መታፈንና በውስጣዊ መዋቅራዊ መበስበስ ምክንያት እጅግ ጠባብ በሆነ የህልውና መስመር ላይ እንደሚገኝ ይስማማሉ። የፖለቲካ ተንታኞችና የጂኦፖለቲካ ባለሙያዎች የኩባን ቀውስ አስመልክቶ ቀጣዩ ምዕራፍ ምን ሊሆን ይችላል የሚለውን ጥያቄ በማስመልከት 4 ዋና ዋና ያሏቸውን ግምቶች አስቀምጠዋል። አንደኛ፣ የነዳጅና የምግብ እጥረቱ እየበረታ ሲሄድ የኩባ ጦር ሰራዊትና የደህንነት መዋቅሩ ሕዝባዊ ዓመፁን ለመጨቆን ፈቃደኛ ሳይሆን ሊቀር ይችላል። በዚህም የቴክኖክራቶች ሽግግር የኮሚኒስት ፓርቲው ከፍተኛ አመራሮች ሥልጣናቸውን ለቀው አገሪቱን ወደ ዴሞክራሲያዊ ሥርዓትና ወደ ነፃ ገበያ ኢኮኖሚ የሚመራ የሽግግር መንግሥት ሊመሠረት ይችላል። ሁለተኛ፣ አሜሪካ ያቀረበችውን የ$100 ሚሊዮን ሰብአዊ እርዳታ ተከትሎ የኩባ መንግሥት የአሜሪካን ቅድመ ሁኔታዎች ማለትም የፖለቲካ እስረኞችን መፍታትና የሩሲያ ቻይና ግንኙነትን ማቋረጥ ለመቀበል ሊገደድ ይችላል። ኩባ የአሜሪካን ፍላጎት ካሟላች ለብዙ አስርተ ዓመታት ተጥሎባት የቆየው የሪፐብሊካን አስተዳደር ከባድ ማዕቀብ ተነስቶላት አዲስ የአሜሪካ ኩባ የንግድ ምዕራፍ ሊጀመር ይችላል። ሦስተኛ፣ የአሜሪካ የፍትሕ ሚኒስትር በራውል ካስትሮ ላይ ሊመሠረት ያሰበው ክስ የቀድሞውን የኮሙኒስት መሪዎች ተጠያቂ በማድረግ የድሮውን ሥርዓት ሙሉ በሙሉ ዋጋ የማሳጣት እርምጃ ይሆናል። ይህም በአገሪቱ ውስጥ የቀሩትን የድሮ አስተሳሰብ አራማጆች ሞራል ሙሉ በሙሉ ይሰብረዋል። አራተኛ፣ መንግሥት በኃይል ሥልጣን ላይ ለመቆየት ከሞከረና የኤሌክትሪክና የምግብ አቅርቦቱ ጨርሶ ከቆመ በሚሊዮኖች የሚቆጠሩ ኩባውያን በጀልባ ወደ አሜሪካ ግዛቶችና ወደ ሌሎች የላቲን አሜሪካ ሀገራት መሰደድ ይጀምራሉ። ይህ ሁኔታ ቀጣናዊ የድንበር ቀውስ ያስከትላል። በአጠቃላይ ቀጣዩ ምዕራፍ ኩባ ከኮሙኒዝም ሥርዓት ወጥታ ወደ አዲስ የፖለቲካና የኢኮኖሚ ምዕራፍ የምትሸጋገርበት ወሳኝ የታሪክ መጋጠሚያ እንደሚሆን ተንታኞች በሙሉ ድምፅ ይስማማሉ። በአጠቃላይ ኩባ በአሁኑ ወቅት የኮሙኒስት ሥርዓቷን ይዛ ለመቀጠል የምትታገልበት፣ በሌላ በኩል ደግሞ በረሃብና ጨለማ ምክንያት ሕዝቧ ለከፍተኛ ስደት እየተዳረገባት ያለበት እጅግ ወሳኝ የታሪክ ምዕራፍ ላይ ትገኛለች። በእርግጥ ፕሬዚዳንት ዶናልድ ትራምፕ በኩባ ጉዳይ ትዕግሥት ማጣታቸው የጨመረ መምጣቱ ግልጽ ነው። በሜይ ወር መጀመሪያ ላይ ፍሎሪዳ በተካሄደ ኮንፈረንስ ላይ ራሳቸው ዶናልድ ትራምፕ እንደተናገሩት አውሮፕላን ተሸካሚው ዩኤስ አብርሃም ሊንከን ከኩባ የባህር ዳርቻ 100 ያርድ ርቀት ላይ እንዲቆምና በድንገት የአሜሪካ ጦር ኃይል ደሴቲቱን በኃይል እንዲይዝ ሊያዙ ይችላሉ። ወይንም በርካታ ወታደራዊ ኤክስፐርቶች ባለፉት ጥቂት ሳምንታት ውስጥ የአሜሪካ ድሮኖችም ሆኑ የአሜሪካ አየር ኃይል የስለላ አውሮፕላኖች በደሴቲቱ ዙሪያ ቅኝትና ስለላ ሲያደርጉ እንደነበረው እጀ ረጅሙ ሲአይኤ ኩባ ውስጥ አባላቱን ከብዙ ሚሊዮን ዶላሮች ጋር እንዲሰማሩ በማድረግ በኩባ መፈንቅለ መንግሥት ያደርጉ ዘንድ ቅጥረኞችን ያሰማራ ይሆን? ይህ የብዙዎች ጥያቄ ነው።